ነገራችን ላይ አጋሮ ላይ ቆመው ልጆቼን ሶስቻቸው ነበር እዛ አጋሮ ላይ ቆመው ነው አብይ አህመድ አፍሪካ አጋሮን መቼ አሪያ ታደርጋለች ኢትዮጵያ አጋሮን መቼ አሪያ ታደርጋለች ብለው የሚሉት 19 ዓመት በፊት ምን አይል ልባም ቢሆን ነው አሁን እኔ ናፈቀኝ ኢትዮጵያ አጋሮን መቼ አሪያ ታደርጋለች አፍሪካ አጋሮን መቼ አሪያ ታደርጋለች Who perhaps for me may have a challenge internally but in terms of pan-Africanist response has been a model that's Abiy እንግዲህ አጋሮ ደርሰናል ሁሉም ነገር አው የተነሳው ከዚህ ነው ሁሉም የተሰማው እዚህ ቦታ ላይ ቆመን ነው ከዚህ ነው የማስበው ምንድነው አሁን ዋን ቴንዙን ገደማ አንድ አምፊ ቲያትር ብንሰራ ኢትዮጵያ ብንገነባ ሁሉም ትግራይም አማራም ኦሮሚያም እዚሁ ግቢ በጣም በቂ ቦታ ስላለ የአፍሪካዊው ህልም ጥንስስ ከትንሿ መንደር በሻሻ ነው ትልቁ የምድራችን ህልም የትና መቼ እንደሚጠነሰስ ማንም እርግጠኛ ሆኖ መናገር አይችልም ኢትዮፍሪካ በተስፋ በፍቅር ደስና በትጋት ጨለማ ሚገፋ ለኢትዮጵያ ንጋት የጠቅላይ ሚኒስትር አብይ ልብና ህልም ኢትዮፍሪካ ነው ይህንንም ቀጣናዊ ትብብር ለመፍጠር በሚያደርጉት ጥረት መረዳት እንችላለን በኢትዮጵያ ታሪክ የንግድና ቀጣናዊ ትስስር ሚኒስቴር የሚል የሚኒስቴር መስሪያ ቤት የተመሰረተው በእርሳቸው ዘመን ነው ኢትዮጵያን የሚሰሩት በአፍሪካዊ ራዕይ ነው የአብይ አህመድ ዲፕሎማሲያዊ እይታ ጥንተ ነገር ወይም የኢትዮፍሪካ እሳቢዎች መነሻቸው የሚገኘው ከደቡብ አፍሪካ ከኢንሳ ከአፍሪካ ህብረት በፊት በሻሻ ላይ ከአፍሪካ በፊት አጋሮ ላይ ነው ነገራችን ላይ አጋሮ ላይ ቆመው ልጆቼን ሶስቻቸው ነበር እዛ አጋሮ ላይ ቆመው ነው አብይ አህመድ አፍሪካ አጋሮን መቼ አሪያ ታደርጋለች ኢትዮጵያ አጋሮን መቼ አሪያ ታደርጋለች ብለው የሚሉት 19 ዓመት በፊት ምን አይል ልባም ቢሆን ነው የኦሮሚያ ልማት ማህበር ከ15 ቀን ወይ ከ20 ቀን በኋላ ያጋሩን ፈለግ ተከትለን ኦሮሚያን እናልማ ብሎ እናንተን አሪያ አድርጓቸዋል አሁን እኔ ናፈቀኝ ኢትዮጵያ አጋሩን መቼ አሪያ ታደርጋለች አፍሪካ አጋሩን መቼ አሪያ ታደርጋለች የኦሮሚያ ጉዳይ አልቋል የአፍሪካዊው ህልም ጥንስስ ከትንሿ መንደር በሻሻ ነው ትልቁ የምድራችን ህልም የትና መቼ እንደሚጠነሰስ ማንም እርግጠኛ ሆኖ መናገር አይችልም በትልቅ ቦታና በተመቻቸ ጊዜ ውስጥ ነው ብሎም በእርግጠኝነት መናገር የሚቻለው የለም የዓለማችን ድንቅ ራዕይ የት መቼና በማን እንደሚጠነሰስ ከመሆኑ ቀድሞ አይታወቅም መዳረሻ እንዳልከው ቀደም ደግሞ እሳቸው የሚሉ ነበርኩ ይቆጫሉ እዚህ ቀረጥኩት ያልኩት ቪዲዮ ላይ ከአርቲስቶች ጋር ሶስተኛ ወራቸው ላይ እንደመጡ ሰብስበው ይሄን ሰራዋለሁ ብሎ ሲያወሩ እሱ ምስል እየከሰተ እሱ ብቻ ግን አይደለም ትልቅ ነሽ ሲሉ የነ ካጋሜን ምሳሌ አንስቼ ይላሉ ግን ሲመጡ የት ነው የሚያርፉት ዋና መልእክቴ ግን እዚህ ጋር የአርትን ፓወር መጠቀም ኢትዮጵያ ውስጥ ካልቸር መነገር መገለጥ ያለበት ካልቸር አለ ማንንም የማያውቀው እንደዚህ ናችሁ ባያልቅም የሚልክም ቤተ መንግስት አስጎበኛው እና ብዙ ጊዜ መጥቷል እዚህ ሀገር እንደምታውቁት በጣም የደነገጠው ለካ መተን ትልቅ ናችሁ አለ ይመጣል ይገባል ይበላል የሆነ ሰው ወንበር ላይ ያወራሉ ይሄዳል አሁን ይሄ ፖለቲካ ነው ወይስ በጊዜ መቀለድ ነው ያገባኝ ሆኖም አብያዊ ፖለቲካ ያልገባቸው ፖለቲከኞችና ተንታኞች የአብይን የዲፕሎማሲ ዕውቀት በአደባባይ ሲያንኳስሱ ይታያሉ አሁን ይመጣሉ የአፍሪካ መሪዎች ብዙ ጊዜ ታያላችሁ የነ የሚሄዱት ይላሉ ይመጣሉ ከአፍሪካ ሸራተን ይገባሉ ይተኛሉ ተነስተው ወደ ኤርፖርት ይሄዳሉ ከዛ ግን ምን አረጋቸዋለሁ ብለው ነበር መራመጃ ብናዘጋጅላቸው ይሄንን ብናድሰው ሳይንስ ሙዚየም ብንሰራ ይሉ ነበር አይገርማችሁ አሁን አካይዴ ሲልኮ ደገባይ ቢመጡ ትራንዚታቸውን የሜጃ ጊዜያቸው ያራዝማሉ ደሞ ሲያራዝሙ አይተና ተደግሶ እዚሁ ግቢ የአፍሪካ ህብረት ካለቀ በኋላ ተደግሶ አልብሰዋቸው ያንን ሸማ አድረው ሲሄዱ አይተናል ብዙ የአፍሪካ መሪዎች ሲሲን ጨምሮ አፍሪካዎች ሲመጡ እዚህ ግቢ ብናስቀምጣቸው ለነሱም ክብር ነው እኛም ወጪ ይቀንሳል እንዲሁ ዝም ብሎ ቤቶቹ እንዲያረጁ ማድረግ ከኢኮኖሚ አንፃር በጣም የራሱ ነገር ነው ከዲፕሎማሲ አንፃር አይነገርም አሁን ኢትዮጵያ አየር መንገድ 6 7 8 ሚሊዮን ትራንዚት አለ 6 ሚሊዮን ውስጥ 3 ሚሊዮን አንድ ቀን አዲስ አበባ አይቻት ልሂድ ካለ እንደምን ገፋፍታችሁ ደግሞ እዚህ ግቢ ካመጣችሁ ታሪካችንን ባህላችንን ብቻ ሳይሆን 1 ሚሊዮን $100 እንኳን ለሆቴል ከፍሎ ከሄደ ስንት ቀረለ በአንድ ቀን ማለት አሳንሽው ነግራችሁ ሀብት አይደለም ያጣ ነው
ያስደነግጣል። በጣም ማደንቅ ነገር ያነሳው አሁን ያነሳት ሐሳብ የቆምንበት ቦታ ላይ ነው የተፈጠረው ነው እንዴ? አላቀው አገር አላቀው ያው አላቀው አያችሁ ነገሮችን እዚህ ነው የበሉት። እዚህ ጋር ጋቢ የለበሱት የመጀመሪያ ወይ ሸማቹን ያደረጉበት ቦታ ይሄ ነው ማለት ነው። ስለዚህ እንዳልኩ የሚፈጠሩ ነገሮች ጀስት ሰርተን ማስቀመጥ አለብን፣ እነዛ መጠቀም አለብን። እውነታውን ለመግለጽና ግልብሎማሲውን ለመቃወም እንጂ ትችት ለምን መጣ እያልኩ አይደለም። ስለ ቀጠናው ዲፕሎማሲ ለማወቅና ለመተንተን ከሀገር መውጣት ግዴታ ነው ወይ ሊባል ይችላል። እርግጥ ነው አይደለም። ጉዳዩን ይበልጥ ገፋ ስናደርገው ከሀገር ሲወጡም ስለሚሄዱበት ሀገር ማወቅ እንዳለባቸው፣ ሲሄዱም ስለ ሀገራቸው መጠነኛ አቅርቦት አዘጋጅተው እንዲሄዱ ያደረጉት እርሳቸው የተከተሉት ወይም ያጸኑት የቢሮ አሰራር ነበር። እንደ ሀገር እየጠፋ ያለው ብራንዲንግ ነው፣ ኢሜጅ መገንባት። አሁን ኦባማ ሲመጣ ከዛ መጥቶ አፍሪካን ላንድማርክ ጎበኛል። ይህ በጣም የሚያምር ቦታ ነው። ከዚህ ደግሞ ኤዩ ይሄዳል ስብሰባ አዳራሽ፣ እሱም በጣም የሚያምር ነው። ማታ ደግሞ ፕሬዝዳንት ኦፊስ ራት ይጋበዛል፣ እሱም በጣም የሚያምር ነው። ከዛ ገሩ ይሄዳል። ኢትዮጵያ ማለት እሱ ይችላል። ይሄ ለምንድን ነው? ውጭ ስትሄዱ ቻይና ከኤርፖርት በዚህ መንገድ አድርገህ ውሰዳቸው። ብዙዎቻችን ከጠቅላይ ሚኒስትሩ አፍሪካዊ ህልም ጋር የተዋወቅነው ትላንት ነው። አደባባይ ከዋሉ በኋላ ከሀገሪቱ የመጨረሻው የስልጣን ማማ ላይ ከወጡ በኋላ ነው። Ethiopia is undoubtedly endowed with a rich and colorful history that makes it unique on the African continent. In this regard, I have no doubt that this campaign that we have started to restore Addis Ababa to her rightful glory will not only open up new economic opportunities for the people of Ethiopia, but will also inspire others across the continent to focus on the creation of environmentally friendly cities and urban centers. Preserving and restoring African cultural heritage and the protection of our environment is a huge investment that we as leaders must continue to champion tirelessly. እርግጥ ነው ራዕይ በተግባራዊ ህይወት ይሞረዳልና ወደ ስልጣን ከመጡ በኋላ የተጨመረ ነገር ይኖራል። ግን ጥንተ ነገር የሚፈልግ ሰው በሻሻ አጋሮ መሄድ አይቀርለትም። ግን የበሻሻው ራዕይ በመንደር የተወሰነ አይደለም። ህልማቸው ኢትዮ አፍሪካዊ ነው። እንግዲህ አጋሮ ደርሰናል። ሁሉም ነገራው የተነሳው ከዚህ ነው። ሁሉም የተሰማው እዚህ ቦታ ላይ ቆመን ነው። ሲያስመርቁ ገና የመጀመሪያው አመት ወይ ደግሞ ገና ወደ ፖለቲካ በተቀላቀሉበት የመጀመሪያው ወቅት ማለት ነው 2002 ዓመተ ምህረት ላይ ከኢንሳ ተገፍተው የህዝብ ተወካዮች ምክር ቤት ተመራጭ ሆነው የመጀመሪያ የፓርላማ እንደገቡ ወይ ደግሞ የፓርላማ ቆይታቸው ወቅት ያነሱ የነበረው የነቃቀሷቸው ሁሉ ነው የሰሩት። እንደ አጋሮን ብንቆጥር መሪ ከሆኑ በኋላም እንደ ሀገር የሰፋው በሙሉ እዚህ ጋር ቆመን የሰማነው ነው። ግን ዛሬ ራዕያቸው ተገልጦ በኢትዮጵያዊና አፍሪካዊ አቋማቸው ግልጽ ዘመቻ ተከፍቶ የአፍሪካ ወጣቶችን በአዲስ አበባ በአንድ ቦታ ላይ ሰብስበው ሲያነጋግሩ እየተመለከተም ከተነሱበት መንደር ወርዶ የሚፈልጋቸው ብዙ ነው። ሆኖም አስገራሚውም አሳዛኙም ነገር ወደ እርሳቸው መነሻ ወደ እርሳቸው እጅግ የራቀ ትላንት አጋሮና በሻሻ ሄደን ዛሬ እኛ ከቆምንበት እርሳቸውን ለመፈለግ ብንሞክር ፈጽሞ አናገኛቸውም። ለህፃናት መጫወቻ ቦታ ቢኖር አኳ ፋርም ብናደርገው ውስጡን አፈራርሰን ማለት በመስታወት አድርገን አሳዎች የተለያየ ልክ ዱባይ እንደምታውቁት እቺን ቦታ ብቻ ብናደርግ ደግሞ ቆይተን እዛ ጋር ጫካ አጠር አድርገን ዙ ብለን ዝሆኑን አንበሳውን ብናመጣ የትኛ አፍሪካ ሀገር ነው 40 ሄክታር ላይ ዙ ያለው አኳ ፋርም ያለው ቤተ መንግስቶች ያሉት ያው 100 ምናምን ዓመት የሚጠጋ ታሪክ ያለው ከዛም ሲያልፍ ኢትዮጵያ የምትታይበት አምፊ ቲያትር ያለው ልጆች መጫወት የሚችሉበት ግቢ እንኳን አፍሪካ ውስጥ የት ነው ያለው? ዋይት ሃውስ ይጎበኛል እንጂ አምፊ ቲያትር የለው አለው እንዴ? ወደ ስልጣን መተው በመጀመሪያና በቀዳሚነት አፍሪካዊ ህልማቸውን ሲያነሱ ከማድመጥና ከመመርመር ቆም ብሎ የሚሆነውን ከማየት ይልቅ የአካባቢው ሀገራትን ሲያካልሉ መሪዎችን ወዳጅ አድርገው በቀላሉ ማሳመን ወደ ቤታቸው በቀላሉ መሄድና ማምጣት ሲጀምሩ ብዙዎቻችን በገባንና በራሳችን ልክ ተገለጥ። እርሳቸው በሰፊው ሰማይ ያለችውን ሙሉ ጨረቃ ይመለከታሉ። እነርሱ አመልካች ጣታቸውን ያያሉ። እርሳቸው ቀጠናውንና አህጉሪቱን ይዞራሉ። በመንደር ሰለሜ ይጫወታሉ።
እርሳቸው እንደ ለመምቴ እየሰፉ ይሄዳሉ። እነርሱ ግን ይበልጥ እየጠበቡ ከቀያቸው ይወድቃሉ። እርሳቸው እንደ ንስር ከፍ ሲሉ እነርሱ እንደ እንቁራሪት ከጠባብ ኩሪያቸው ይገባሉ። በኩሪያቸው አድማስ በተወሰነ እይታቸው ተወስነው ይተቻሉ፣ ያጠለጥላሉ። ፖለቲካ ከኛ ወዲያ ያሉትም በአቦሰጥ ይተቻሉ። ምክር የሚቃጣቸው ጀማሪና ነባር ፖለቲከኞች አርፈው ይቀመጡ የሚል አዲስ ነጠላ ዜማ ይለቃሉ። አንድ ነገር ላረጋግጥላቸው ፈልጋለሁ። ይሄ ልማት በየትኛው ቋንቋ በየትኛው ምክንያት አይቆምም። አሁን ያው ክቡር ጠቅላይ ሚኒስትር ደጋግመን የምናነሳው ፊት ለፊታችን ያለው ነገስታቶች ባይዘው ታሪክ ትተውልን ሄደዋል። አድዋን ትተውልን ሄደዋል። ብዙ ነገር ትተውልን ሲሄዱ ይሄንን ቤተ መንግስት ትተውልን ሄደዋል። ግን እኛ ስንቀበለው ምን አይነት ቤተ መንግስት እንደተቀበልን አይታል። ስለዚህ እኛ ደግሞ ለቀጣይ ትውልድ ማስረከብ ያለብን ይሄንን ሙሉ አገር ብዙ ነገሮች እኮ መስማትና ማየት እንችላለን። ስለዚህ ግን ይሄን ነገር ስናየው አጼ ምኒልክ፣ ልጅ ኢያሱ፣ ንግስት ዘውዲቱ፣ አጼ ኃይለ ሥላሴ፣ ኮሎኔል መንግስቱ ኃይለማርያም፣ ክቡር ጠቅላይ ሚኒስትር መለስ ዜናዊና ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ እርሳቸውን ቦታ ተዘጋጅተዋል። ስራቸውን ይጨርሱ እንጂ የአፍሪካ መሪዎች ምን አይነት እድለኛ እንደነበሩ እዚህ ጋር ራት በልተው ያንን ሸማ ወይም ያንን ነጠላ ሲለብሱ በዛ ምሽት ምን አይነት እይታና ምን አይነት ቪው እንደነበረ እያሳየናቸው እንደሆነ ያው ሀብታችን እየኮራንም ነው። ያ በደንብ ምን አሳያችሁ ነገር አለን። ያ ፕራውድሊ አሁን ባይዘው አንዳንድ ሰዎች ሲመጡ ኢትዮጵያ ውስጥ አፍሪካ ብለው የሚነሳው ጥያቄ ነው። አፍሪካ ውስጥ መሆኗ በጣም የሚያጠራጥር ሀገር ሆናለች። አሁን ሊድ ማድረግ የጀመረች ሀገር ኢትዮፍሪካ በተስፋ በፍቅር ደስና በትጋት ጨለማ የሚገፋ ለኢትዮጵያ ንጋት መቼም ታሪክ አይዘነጋውም። የኛው ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሮና ወረርሽኝ በተቀሰቀሰበት ጊዜ የአፍሪካ የቁርጥ ቀን ልጅ የሚያሰኛቸውን ስራ መስራታቸውን ምናልባት እኛ እንጂ ታሪክ አይዘነጋውም። በዚያ ሰው በሰው ላይ አብዝቶ በጨከነበት ከአውሮፓ ሀገራት በመጀመሪያ በኮሮና ቫይረስ ወረርሽኝ የተጠቃችውና መንግስት የማይረጋላት ጣሊያን ቤዘግታ ባለቀሰችበት አብዝታ ከምትጠራጠራት ከሩሲያ በቀር ሌላ የሚደርስላት ሀገር ባጣችበት በዚያ የጭንቅ ወቅት ጠቅላይ ሚኒስትር ጊዮሴፔ ኮንቴ ፓርላማ ገብተው ባለቀሱበት ሁሉም ለራሱ እንጂ ለሌላ ማሰብ ባቆመበት በዚያ ክፉ ወቅት የኛው ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገራቸው ብቻ ሳይሆን ለመላው አፍሪካ የኮሮና ወረርሽኝ መከላከያና የሕክምና መሳሪያዎችን ተደራሽ ለማድረግ ብዙ ይለፉ ነበር። ከአፍሪካ ህብረት ዋና ጸሐፊ ሙሳ ፋቂ መሐመድ የተጻፈላቸው ደብዳቤም ይህንኑ የሚያረጋግጥ ነበር። ዋና ጸሐፊ ሙሳ ፋቂ ለዶክተር አብይ አህመድ በጻፉት ደብዳቤ የአፍሪካ የቁርጥ ቀን ልጅ በማለት አሞግሰዋቸዋል። በወረርሽኝ ወቅት ለሰሩት ስራ ምስክርነት ሰጥተዋል። አፍሪካ በዚህ ወቅት አንተን መሳ የቁርጥ ቀን ልጅ በማግኘቷ እድለኞች ነን ሲሉም አክለውበታል። የደቡብ አፍሪካው ብሪያን ካጋሮም የአፍሪካ መሪዎች በኮሮና ወረርሽኝ ወቅት ስላሳዩት የሥራ አፈጻጸም ባብራራበት አንድ ቪዲዮ ስለ ጠቅላይ ሚኒስትር አብይ ትንታኔ ያቀርባል። ካጋሮ በዚህ ትንታኔው በሀገር ውስጥ ብዙ ፈተና ቢበዛበትም በፓን አፍሪካኒስት መንፈስ ለኮሮና ወረርሽኝ በሰጠው ምላሽ አርአያ አድርጌ የምወስደው አብይ አህመድን ነው ብሎ ነበር። Who perhaps for me may have a challenge internally, but in terms of Pan-Africanist response has been a model. That's Abiy. ፓን አፍሪካኒስቱ ብሪያን ካጋሮ ሁሉም ወደ ራሱ ሲያደላ ድንበሩን ሲዘጋ አፍሪካውያንንና የውጭ አገር ዜጎችን ሲያርቅ ጠቅላይ ሚኒስትር አብይ ግን ከጃክማ ጋር ሆነው ለመላው አፍሪካ ተፋልመዋል። When everybody else was looking inward, shutting down their borders, closing their country, fearing other Africans and foreigners generally, Abiy was talking to Jack Ma. እንደኔ ከሌሎች የአፍሪካ ባለሀብቶች ጋር ቢሰሩ እመኝ ነበር። ለሀገሬ ብቻ ሳይሉ ለአህጉሩ ሁሉ ተመኝተው በአቅማቸው ለባሰባቸው ሀገሮች እርዳታና ድጋፍ አስገኝተዋል እያለ ይቀጥላል። I wish he had been talking to the African billionaires, but he was talking to Jack Ma and others about getting support not just for Ethiopia, but support for several African countries. ጠቅላይ ሚኒስትር አብይ የኮሮና ወረርሽኝ በመከላከል ረገድ ይሰጡ የነበረው አመራር ያደርጉ የነበረው የአደባባይ ሙግትና ያስተላለፉ የነበረው መመሪያ ሁሉ ከአፍሪካም አልፎ ለዓለም የተረፈ ነበር። በሐሳቡ ከመስማማት አልፈው የተገበሩት ሀገራትም ነበሩ።
በዚህም አፍሪካ ጎድሏት የነበረውን ነገር እየሞላ ያለ መሪ የሚል ምስክርነት አግኝተዋል። በነገራችን ላይ ጠቅላይ ሚኒስትር አብይ በኮሮና መከላከል ዘመቻው የነበራቸው አመራር ያስቀመጧቸው አቅጣጫዎች ያካሄዷቸው የአደባባይ ሙግቶችና በፊት አውራሪነት ያደረጉት ጥረት ከዚህም ልቆ ሊተነተን የሚችል ነው። በወቅቱ አፍሪካ ብቻ ሳትሆን ዓለምም አጀንዳቸውን ከመቀበል እስከ መተግበር የሄዱባቸውን አጋጣሚዎች ተመልክተናል። ለኛ ሀገር ኢትዮጵያ ብቻ ሳይሆን ለድፍን አፍሪካም ጭምር የጎደላትን የሚሞላ ስራ መስራታቸውን በራሷ በአፍሪካ ልጆች አንደበት የተመሰከረላቸው ጠቅላይ ሚኒስትር አብይ ከኮሮና ወረርሽኝ ጋር ተያይዞ ሀብታም ደሃውን አላስነካ ሲል የደሃ ሀገር መሪ የሆኑት አብይ አህመድ ግን ከጃክማ ጋር ሆነው ሲካፈሉ አይተናል። ከቢን ዛይድ ጋርም መካፈል ችለዋል። ምናልባት እኛ የመሪያችንን አስተዋጽኦ በቅጡ ባንገነዘበውም ዓለም ግን ስራቸውን አስተውላ ታሪክ መዝግባለች። አንዳንድ ዓለም አቀፍ ሚዲያዎች ጠቅላይ ሚኒስትር አብይ ያገኟቸው የኮሮና ወረርሽኝን ለመከላከል የሚያግዙ መሳሪያዎች ምን ያህል አስፈላጊ፣ ጠቃሚና አንገብጋቢ እንደሆኑ በወቅቱ ዘግበው ነበር። በነገራችን ላይ ጠቅላይ ሚኒስትር አብይ በስልጣን ላይ በቆዩባቸው በመጀመሪያዎቹ 2 ዓመታት ያከናወኗቸው ተግባራት በአፍሪካ ደረጃ ተመዝግበው ዲስራፕተር የሚል ዕውቅናን አግኝተዋል። ዲስራፕተር ነገሮችን ባልተለመደና አዲስ በሆነ መንገድ ለሚሰሩ ድፍረት በተሞላበትና ውጤታማ በሆነ መንገድ ስራቸውን ለሚያከናውኑ ሰዎች የሚሰጥ የገዘፈ ስም ነው። በዚህም አንቱ ከተባሉ በርካታ ነጋዴዎች፣ ጋዜጠኞች፣ ባለሀብቶች፣ ፖለቲከኞች ጋር ተወዳድረው አንደኛ ደረጃን መያዝ ችለዋል። ዶክተር አብይ በ2 ዓመታት የሥራ ዘመናቸው በሰሯቸው ትላልቅ ስራዎች ከኤርትራ ጋር ለመጣው ሰላም፣ በተፈጥሮ ጥበቃ ላሳዩት የላቀ አፈጻጸምና እንደ አፍሪካ ለተጎናጸፏቸው ሌሎች ድሎች የተሰጠው ዕውቅና ሲሆን በሪፖርቱ እንደ ፈተና የተቀመጠው የሀገር ውስጥ ፈተና ነው። በዚህ ሚዛን እርሳቸውን በመከተል ሁለተኛ መሆን የቻሉት ግዙፉ አፍሪካዊ ባለሀብት ዳንጎቴ ናቸው። ሆኖም የደረጃውን ትልቅነት ለመመልከትና ክብደቱንም ለመረዳት የሚቻለው በሪፖርቱ የተካተቱትን የ50 ሰዎችን ስም ዝርዝር በማየት ነው። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ሰላም፣ ደህንነት፣ ልማት፣ ብልጽግናና ዘመን ተሻጋሪ የሆነ ራዕይዋን የሚደግፉ ግዙፍ አህጉራዊ አንድምታ ያላቸው ስራዎቻቸውንና የኮሮና ቫይረስ ወረርሽኝ አህጉሪቱን ባስጨነቀበት ወቅት በፓን አፍሪካዊ መንፈስ ያደረጉትን እንቅስቃሴ የተመለከተ አንድ ጸሐፊ በወቅቱ እንዲህ ብሎ ነበር። ላንተ በፎርማጆና በኢሳያስ መሃል ከነፈገግታህ ለታየኸው፣ ለደብሪዝ አስመራ ሆነ ለደወልክለት፣ እጁንም ይዘህ ከኢሳያስ ላገናኘኸው፣ ሞቃዲሾና በርበራን በጠረጴዛ ዙሪያ ላስቀመጥከው፣ ኬርና ማቻርን እስኪ መጀመሪያ ዳቦ እንብላ ላልከው፣ የ60ዎቹን ሲምፓታይዘር ሰብስበህ ቂማችሁን አታራግፉብን ላልከው ላንተ ለግብጽና ለተቀረው አፍሪካ ሁሉ የኮሮና መከላከያ ቁሳቁስ ልከህ አፍሪካዊነት ለገባህ፣ ዛፍ ላይ ትክክለኛ ዋጋህን ለጻፍክ፣ እንኳን ለሰው ለጥላው ለምትጨነቀው ላንተ አፍሪካዊው ሸምበቆ፣ ተራራነት ሲዘልቅህ አፍሪካዊነት ለገባህ ላንተ በአፍሪካ ደረጃ እንሰራለን። ሀገር ብቻውን አይቆምም። ብቻውን ያደገ ሀገር የለም። ሰውም ብቻውን አይኖርም። በአፍሪካ ቀንድ ደረጃ ተነስተን በምስራቅ አፍሪካ ደረጃ ጎልብተን በአፍሪካ ጣሪያ ስር ተሰባስበን የአፍሪካ ማማነታችንን እናስጠብቃለን ላልከው ላንተ የአፍሪካን ተራሮች የያዘች ደጋ ከቆላ ተመጋግቦ የሚኖርባት ለጎረቤቶቿ ውሃ የምታጠጣን ሀገር ለምትመራ ላንተ ኢትዮጵያን በአፍሪካዊ ቀለም የሚያስውብ ህልም ላለህ አፍሪካዊ ተራራነትህ አዲሱ ትውልድ ሀሳብ ነው ሜዳው